የዓለማችን ቢሊየነር ኤሎን መስክ ከዚች የ63 ዓመት ሴትዮ ጋር የፍቅር ግንኙነት አለው ተባለ። ይህ ታሪክም ተሰራጭቶ አሁን ላይ በብዙ መነጋገሪያ ሆኗል። የሴትዮዋ ስም ቤትሲ ይባላል። እርሷም የ63 ዓመት ሴት ስትሆን የምትኖረው በቴክሳስ ነው። ቤትሲ ተራ ኑሮ የምትኖር የቤት እመቤትና የልጆች እናት ናት። ከዛም ምን ተፈጠረ? ነገር ግን ቤትሲ አንድ ትልቅ ችግር አለባት። ጆን ከሚባል ሰው ጋር በትዳር ለ43 ዓመታት ቆይታለች። አሁን ግን ጆን እድሜው 71 ሆኗል። እናም ቤትሲ ለእኔ በጣም አርጅቷል፣ ምንም እርካታ አይሰጠኝም ብላ ማሰብ ትጀምራለች። ሲያረጅም ማየት ወይም አንድ ቀን ሲሞት አጠገቡ መሆን አልፈለገችም። ይልቁንም አዲስ ወጣትና የበለጠ አስደሳች የሆነ ትኩረት የሚሰጣትና አልጋ ላይም የሚያስደስታትና ንቁ የሆነ ወንድ መፈለግ ትጀምራለች። በዛም አንድ ቀን በ2025 እድሉን አገኘች። ቤትሲ በስልኳ ኢንስታግራም ላይ ያየች ሳለ አንድ የኦንላይን የሽልማት ውድድር ተመለከተች። የውድድሩ አሸናፊ በኤሎን መስክ ካምፓኒ አዲስ ቴስላ ሳይበር ትራክ እና በውስጡ $100 ጥሬ ገንዘብ ያሸልማል የሚል ነበረ። ሽልማቱንም ራሱ ኤሎን መስክ ቤት ድረስ መጥቶ ያስረክባል ተብሎ ተነገረ። ቤትሲ ይሄ ሊያመልጠኝ አይገባም፣ ይሄንን እድል እፈልገዋለሁ ብላ በውድድሩ ተሳተፈች። ከዛም ግን ብትወዳደርም ውድድሩን አላሸነፈችም። ነገር ግን አንድ ያልተጠበቀ ነገር በዚህ መሃል ተከሰተ። እቤት ቁጭ ብላ ሳለ በኢንስታግራም በኩል መልእክት መጣላት። መልእክቱ የመጣው ከራሱ ከኤሎን መስክ ነበረ። ቤትሲ እኔ ኤሎን መስክ ነኝ፣ አብዛኛውን ጊዜ እንዲህ አላደርግም፣ ነገር ግን አንቺ ውስጥ ዝም ብዬ ሳይሽ ልዩ ነገር አገኘው አላት እያለም ከዛም የፍቅር ቃላትን መላክ ጀመረ። ቤትሲም ኤሎን መስክ ቆንጆ ነው ብላ ስላሰበች የፍቅር ግንኙነት መልእክቶችን መላላክ ጀመረች። ብዙም ሳይቆይ የኢንተርኔት ላይ ጥልቅ የፍቅር ግንኙነት ጀመሩ። ቤትሲ ይህንን ግንኙነቷን አልደበቀችም። እንዲያውም በባሏ በጆን ፊት መልእክት በመላላክ ታበሳጨው ነበረ። በመጨረሻም ኤሎን መስክ ለቤትሲ ፍቅሩን ገለጸላት። እርሷም እንደምትወደው ነገረችው። ነገር ግን በሚገርም ሁኔታ በስልክ ተደዋውለን እናውራ ስትለው ሁልጊዜ ስራ በዝቶብኛል ይላል። ይህም አጠራጣሪ ነበረ። ግን ቤትሲ የምታውቀው በጣም እንደተፈቃቀሩ ነበረ። እውነታው ግን ይሄ ነው። ይህ ሰው ኤሎን መስክ ሳይሆን አጭበርባሪ ነበረ። ይህ ደግሞ ሮማንስ ስካም ወይም የፍቅር ማጭበርበር ይባላል። ይህ ለእኛና ለባሏ ለጆን ግልጽ ቢሆንም ለቤትሲ ግን በኤሎን መስክ ፍቅር ታውራ ምንም ልትጠራጠር አልቻለችም ነበረ። ባሏ የምታወሪው ከአጭበርባሪ ሰው ጋር ነው ቢላትም አልሰማችው። ከጥቂት ወራት በኋላ ሐሰተኛው ኤሎን መስክ ለፕሮጀክቶቼ ገንዘብ ያስፈልገኛል ብሎ ጠየቃት። ቤትሲም የዓለም ባለጸጋ የሆነውና በአንድ ቀን $600 ሚሊዮን ገቢ ያለው ሰው የእርሷ $1400 ያስፈልገዋል ብራ ወዳና ወዲህ መሯሯጥ ጀመረች። ይህ $1400 ለነ ቤትሲ ትንሽ ገንዘብ አልነበረም። ቤትሲም ገንዘቡን ለማግኘት ያላትን ንብረትና ጌጣጌጥ በሙሉ ሸጠች። እንዲያውም የባንክ አካውንቷን እንዲጠቀም ለአጭበርባሪ ፈቀደችለትና ከባሏ ጋር ካላቸው የጋራ ክሬዲት ካርድ ላይ $8000 ወሰደ። ጆን ግን አሁንም ሚስቱን ለመመለስ እየጣረ እራት እየሰራላት ይንከባከባት ነበር። ነገር ግን ቤትሲ ልፈታ ነው፣ ከኤሎን መስክ ጋር ልኖር ነው የሚል መርዶ አረዳቸው። ባለቤቷ ጆንም ግራ ሲገባው ለልጃቸው ለብሪያን ነገረው። ብሪያን እና ጆን ቤትሲን ለማስረዳት ሞከሩ። ብሪያን እማዬ፣ እርሱ የዓለም ሀብታም ነው፣ በምድር ላይ ካሉ ሴቶች ሁሉ ለምን አንቺን ይመርጣል አላት። በዚህን ጊዜ ቤትሲ በልጇ ንግግር በጣም ተናዳ ምን እያደረጋቸው እንደሆነ አታውቁም። ኤሎን መስክ ማስፈራራት ጀመረች። እንዲህም ትላለች፣ ኤሎን መስክ የራሱ ሳተላይቶች አሉት፣ እነሱን ተጠቅሞ ቤታችሁንና መኪናችሁን ሊያፈነዳ ይችላል ብላ ትጮህባቸዋለች። አንቺ እድሜ 63 የሆነ የቤት እመቤት ለእርሱ ምን የምታቀርቢለን ነገር አለሽ ይላታል። ሲላትም እርሷም ተናዳ አሁንም በድጋሚ በቦክስ ትመታዋለች። ጆንንም
ደግማ ትመታዋለች። በመጨረሻም ፖሊስ መጥቶ እስር ቤት ወሰዳት። በሚቀጥለው ቀን ለብሪያን ስልክ ተደወለለት። እነርሱ ከሸሪፍ ቢሮ ነው እናትህን ለማስፈታት የዋስትና ገንዘብ $3400 አሁኑኑ በዜሌ ላክልን አሉት። ዜሌ ማለት ያው እንደ ቴሌ ብር አይነት ነገር ነው። ብሪያንም ላከው። ደግሞም ደውለው ለእናት ትራንስፖርት $2000 ላክ ሲሉት ግን አሁን መጠራጠር ጀመረ። ወደ ትክክለኛው የሼሪፍ ቢሮም ሲደውል እኛ እንዲህ ያለ ክፍያ አንጠይቅም አሉት። ያኔ ብሪያንም በሌላ አጭበርባሪ እንደተበላ አወቀ። ቤትሲ ከእስር ስትወጣ ልጇን እንዴት በእንዲህ ያለ ተራ ማጭበርበር ትታለላለህ ብላ ዘለፈችው። የራሷን ግን አታውቅም። ቤትሲ ኤሎን መስክ በሳይበር ትራክ ሊወስድ ይመጣል ብላ እቃ መሸከፍ ጀመረች። ብሪያን ሊረዳት ስላልቻለ ካትፊሽድ ለሚባል የዩቲዩብ ቻናል ደወለ። የቻናሉ አባላት መጥተው ለቤትሲ ግልጽ ማስረጃ አሳዩት። እውነተኛው ኤሎን መስክ በዛ ሰዓት ቴክሳስ ውስጥ በትልቅ መድረክ ላይ ንግግር እያደረገ እንደነበረና ስልኩን እየነካካ እንዳልሆነ አሳዩት። ሐሰተኛው ኤሎን መስክ ግን መልእክት እየላከ ባለበት ሰዓት እውነተኛው ኤሎን መስክ መድረክ ላይ ይታይ ነበር። በመጨረሻም የሐሰተኛውን ኤሎን መስክ የአይፒ አድራሻውን ሲያዩት መልእክቱ የሚመጣው ከቴክሳስ ሳይሆን ከታዋቂ ሌቦች ሀገር ከናይጄሪያ እንደሆነ አረጋገጡ። ያኔ ነው የቤትሲ ዓለም የፈረሰውና እንደተታለለች የገባት። ነገር ግን አሁንም ለባሏ ይቅርታ ከመጠየቅ ይልቅ ይህ ሁሉ የሆነው አንተ ትኩረት ስላልሰጠኸኝና ስልክ ላይ ዝም ብለህ ስለምታፈጥ ነው ብላ እርሱን ወቀሰችው። በመጨረሻም የቤትሲ ትዳር ፈረሰ። ገንዘቧንና ጌጣጌጧንም አጣች። አጭበርባሪዎቹም ገንዘቡን ይዘው ተሰወሩ። ቤተሰቦች ከዚህ ታሪክ ምን ተማራችሁ? ታሪኩን ከወደዳችሁት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ። ከእንደዚህ አይነት አጭበርባሪዎች ተጠንቀቁ። ቸር ቆዩ።